እንጂ ኢትዮጵያ ጠቅላይ ሜዳ አስተባለ አሁን አገር ቤት ተስፋ እናርግ። ጠቅላይ ልትሄድ ነው ኢትዮጵያ። እንግዲህ እግዚአብሔር ካለ ከተሳካ ያው ፋኒ ያሰብካት እንኳን የለችም። እስካሁን የለም። ለምን ነው ታዲያ አራት አብራችሁ የምትበሉት? ልቅ እንዴ ዋናው አልተቀየምሽም ነው። በብዛት ብዙ ሰው እንዳትቀየም ምናምን ስላሉ ያው እኔም በውስጥ መስመር ስላወራችሁ አንድ 9 አንበሳ እንኳን ጠብቄ ነበር። ፋኒ አሳቀው። ይሄ ነው እንግዲህ ብር ያስገባላታል ተብሎ ተከልክሎ ነው የተባለ። ብር አስገባልኝ ብዬ ነበር እንዴ ፋኒ። ኧረ ፋኑኤል በስተመጨረሻ ብዙ የሱ ወዳጅ አድናቂዎች ሊያውቋቸው የሚፈልጉትን 3 አበይት ጥያቄዎች መልሷል። የመጀመሪያው ጠቅልለህ ወደ ሀገር ኢትዮጵያ ትገባለህ ወይ ተብሎ ስለተጠየቀው ጉዳይ፣ በሁለተኛ ደረጃ ደግሞ አሁን ላይ ከሌላ ሴት ጋር ነህ፣ አዲስ ህይወትንስ ጀምረሃል ወይ፣ ሶስተኛ ደግሞ እንግዲህ ከልጆች እናት ከሆነችው እንዲሁም ደግሞ ከሷ ቤተሰቦች ጋር ያለህ ግንኙነት አሁን ላይ ምን አዲስ ነገር አለ ተብሎ በዩቲዩበሯ ሄለን ተጠይቋል። ይህም ጥያቄ የተጠየቀው ጌም ተጫውተው በመሸነፉ ምክንያት የሄለን ወዳጅ አድናቂዎች ፋኒን ይሄን ጠይቅልን በማለት ነው ፋኑኤልን ሲያስጠይቁት የነበረው። በዝርዝር የሰጣቸው መልስ ደግሞ እጅግ ብዙዎችን አስገርሟል። ዘርዘር ተንተን ባለመልኩ መረጃዎቹን ልናካፍላችሁ መተናል። እንዲሁም ደግሞ በሶሻል ሚዲያ ዋስ ጠበቃው ነች፣ ለሱም ተከራክራለታለች የተባለችው ዩቲዩበሯ ሄለን ከፋኑኤል ጋር ከሰሞኑ በነበራቸው ጉዳይ በተለይ ደግሞ ጌም ተጫውታ በጌሟ ጊዜ ቀን ድጋፍ ስላላደረገ ስጦታ ጊፍት ኮይንም ስላልሰጠ ብዙዎች የሱን ፎቶ እየለጠፉ ፋኑኤል በችግሩ ጊዜ ዩቲዩበሯ ሄለን አጠገቡ ነበረች፣ አሁን ግን እሷ አጠገብ የለም፣ በጌሟም ቀን ጊፍት ስጦታ ብዙ ሰዎች ሲሰጧት እሱ ግን አልሰጣትም፣ አሁን ከባድ ቂም ትይዝበታለች ብለው አስቀድመው ብዙዎች ስለተነበዩት ጉዳይ ፎቶንም እያቀናበሩት ስለለቀቁት ጉዳይና እንዲሁም ደግሞ በስተመጨረሻ ዩቲዩበሯ ሄለንና ፋኑኤል በዚህ ጉዳይ አንተርሶ የሰጡትንም ማብራሪያ አጠቃላይ ይዤላችሁ መጥቻለሁ። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሀገር ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆኑ ጉዳዮች ብቅ ብለናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌ የምንለቃቸው ቪዲዮዎች እንዲደርሱ ይሁን። ቀጥታ ይዘን ወደ መጣ ነው ዝርዝር መረጃዎቻችን እናመራለን። እንግዲህ ፋኑኤል እነዚህን 3 አበይት ጥያቄዎች የተጠየቀው በቪዲዮ መግቢያ እንደተመለከታችሁት ዩቲዩበሯ ሄለን ቤት በመግባት ነበረ። ዩቲዩበሯ ሄለን እንግዲህ ከ2-3 ቀናት በፊት ቅዳሜ ቀን ላይ የጌም ቀጠሮ ጨዋታ ነበራት። በዛም ፕሮግራም ላይ የሷ ወዳጅ አድናቂዎች የሆኑ ግለሰቦች የተለያዩ ኮይንን እየሰጡ ጊፍትን እየሰጡ ሲያበረታቷት ተመልክተን ነበር። ታዲያ ከዚህ ጌሟ በኋላ እንግዲህ ፋኑኤል እንዲሁም የሚጠበቁ በሷ በኩል ስጦታ ይሰጧታል የተባሉ ሰዎች ስጦታ ለመስጠታቸውን ምክንያት አድርገው ብዙ ሪከርደሮች እንግዲህ የነ ፋኑኤልንም ፎቶ እያቀናበሩ ሄለን ከእንግዲህ በከባድ ሁኔታ ነው እዚህ ልጅ ላይ የምትዘምትበት፣ ምክንያቱም በሱ በኩል ጠበቃ ሆና ብዙ ተከራክራ እንዴት ዛሬ በጌሟ ቀን ግን አንድ ስጦታን እንኳን አይሰጥም፣ እንዴት ኮይኖች እንኳን አያወርድላትም በማለት ብዙዎች ፎቶን እየለቀቁ ነበር። ታዲያ እንግዲህ ይህንን ጉዳይ አስመልክቶ ዩቲዩበሯ ሄለን ቤትም ገብቶ ያለውን ጉዳይ ለማጥራትም በተለይ በሁለቱ ወዳጆች በኩል ያሉ ሰዎች ግራ የተጋቡበትንም ጉዳይ ጠራ ያለ ሀሳብ አስተያየት ለመስጠት ነው ሁለቱም በቲክቶክ ላይቭ ላይ የተገናኙት ማለት ነው። እንግዲህ አሁን ፋኑኤል የተለያየ ቤት እየቀየረ ስለሆነ አሁን የሚገኘውም በአጎቱ ቤት እንደሆነ እንዲሁም የተለያዩ ዩቲዩብ የሚሰራባቸውን የተለያዩ ቲክቶክ የሚሰራባቸውን እቃዎችም በስርዓት አስተካክሎ አልጨረሰም። ስልኩን በደንብ አልተስተካከለም። እንዲሁም ደግሞ አሁን ያለበት ሁኔታም ትንሽ እንግዲህ ራሱን ማቋቋም እንዲሁም አዲሱን የህይወት ምዕራፉን መጀመርንም አስመልክቶ ሁሉ ነገሮች ከዜሮ ስለጀመረ እንግዲህ ራሱን ለማቋቋም እየተጣጣረ እንደሚገኝ ነው ፋኑኤልም ገለጽ አድርጎ የተናገረው። ዩቲዩበሯ ሄለን ሁሉንም ነገር እኔ እረዳሃለሁ፣ ሶሻል ሚዲያ ላይ እንደምንተዋወቅ ብቻ ሰዎች አይደለንም፣ ታናሽ ወንድሜ ነህ ፋንዬ፣ አልቀየምም፣ የተለያዩ ሰዎች የተናገሩትንም እኔ በደንብ አልወሰድኩትም፣ እንደዛም አልተረዳሁም ስትለው ነበረ። ፋኑኤልም እንግዲህ ተቀይመሽ ከሆነ በጣም ይቅርታ፣ መግባት የማልችልባቸው ጊዜያቶች ነበሩ ባንቺ ጌም ቀን እያለ ነው እንግዲህ ሲያስረዳት የነበረው። ታዲያ ይህንን ከተነጋገሩ በኋላ ጌም ተጫውተው ነበረ። ጌምም ሲጫወቱ ለዩቲዩበሯ ሄለን ብዙ ሰው ኮይን አውርዶ እንግዲህ ዩቲዩበሯ ሄለን እንድታሸንፍ አድርገዋታል። በማሸነፏ ምክንያት ፋኑኤልን እነዚህን ጠይቂልን እያሉ በታይ ሲጽፉላት ነበረ። 3 አበይት ጥያቄዎች፣ በተለይ ኢትዮጵያ ጠቅልለህ መግባት አታስብም ወይ? አውሮፓ በተለያዩ ቦታዎች ቱር እያደረግ
እያደረግ የተለያዩ ቭሎጎችን እያሳየህን ነው፣ ለምን ሀገርህስ ገብተህ እነዚህን አትሰራም ብለው ነበረ። ፋኑኤል ታዲያ በምላሹ አሁን በአውሮፓ ሞቃት አየር ላይ ስለሆንን ጥሩ የአየር ንብረትም ስለሆነ እንደ ልቤ እየተዟዟርኩኝ ይህንንም አየር ስለምወደው ነው አውሮፓ ላይ የምዟዟረው፣ በቀጣይ ግን እግዚአብሔር ከፈቀደ ወደ ኢትዮጵያ ጠቅልዬ ይገባለሁ ሲላት ነበረ። ዩቲዩበሯ ሄለን እንግዲህ ይህንን ተቀብላ ነው ሁላችንም ይሄ ነው ሀሳብ እቅዳችን፣ ቢቻልህ በሀገርህ ፏ ብለህ እንድትኖር በገዛው ሱቅም የተለያዩ ስራዎችን እየሰራህ በሀገርህ እንድትኖር እፈልጋለሁ እያለች ነው እንግዲህ ዩቲዩበሯ ስታበረታተው የተመለከትነው። በመቀጠል ደግሞ እንግዲህ ብዙዎች ጥያቄ የሆነባቸው ጉዳይ በተለይ በኢንስታግራም ገጹ ላይ የተለያዩ ፎቶዎችን ይለቅ ነበረ። ከሆነች ግለሰብ ጋር እራት እንደሚበላ አይነት ምስልን እየለቀቀ እዛ ወንበር ላይም ሴትየዋ ወይም ያቺ ግለሰብ ሳትታይ ልብሷ ወንበር ላይ ተቀምጦ ፎቶዎችን ይለቅ ነበር። ይህንን አስመልክቶ በድጋሚ ዩቲዩበሯ ሄለን እውነት ፍቅረኛ ይዘህ ነው ወይ? እንዴት ነው አዲሱ ህይወትስ? እያለችው ነበረ። እሱም እንግዲህ አዲስ ግለሰብ ወደ ህይወቱ እንዳልመጣች ፍቅረኛ ሚስትም ሌላ ሰው እንዳልያዘ ተናግሯል። ይህንንም አስመልክቶ በድጋሚ ዩቲዩበሯ ሄለን የተለያዩ ልብሶችን ማየው እራት ስትበላ የተለያዩ ወንበሮች ላይ የሴት ልብስ የምታስቀምጠውስ ምንድን ነው እያለች ስትጠይቀው ነበር። ታዲያ ይህንንም ጠቅለል አድርጎ በተለያዩ ሀገራት ሲሄድ የተለያዩ ሰዎችን አገኛለሁ፣ ያቺ ግለሰብ ደግሞ ቀኑን ሙሉ በሆነ ሀገር ተገኝቼ ስታስጎበኘኝ የነበረች አስጎብኚ ነበረች ብሎ ነው የመለሰው። በስተመጨረሻ እንግዲህ ለሶስተኛ ጥያቄ አበት የጠየቀችው አሁን ፋኑኤል ከልጁ እናት ከሳምሪ እንዲሁም ደግሞ ከሷ እናት ከነጂጂኪያ አጠቃላይ ያለው ግንኙነት ምን ይመስላል? አሁን ምን አዲስ ነገር አለ? ምን ላይ ናችሁም ብላው ጠይቀው ነበረ። አሁን ያለው ነገር ሁሉም ሰላም ነው፣ ልጆቼንም እዛው እየተከታተልኩኝ ነው፣ ሁሉም ነገር ባለበት ቀጥሏል ብሎ ነው እንግዲህ በደፈናው ገለጻ ያደረገው። ስም ጠርተው ከሌ አላሉም፣ ግን በዛ በኩል ያሉ እንዴት ነው ልጅህን ስኬጅ እየሄድክ ነው ወይ የምታየው አይነት ጥያቄ ግን ዙሪያውን ስትጠይቀው ነበር። አጠቃላይ ያላቸው ነገር በጥሩ ሁኔታ ልጆቹንም እያየ እንደሆነ ሁለቱም በርቀት ሆነው ተከባብረውም እየኖሩ እንዳለ ነው ጠቅለል አድርጎ መረጃ መልእክቱን ያሰማው ማለት ነው። እንግዲህ የፋኑኤል ወዳጅ አድናቂ የሆኑ ግለሰቦች ብዙ ሀሳብ ምልከታ ሲሰጡ ነበር። በተለይ ከልጆቹ እናት ከሆነችው ከሳምሪ ጋር መለያየቱን አስመልክቶ ምንድነው የምታስበው? አሁንስ ያለህበት ህይወት ምንድነው? ፋኑኤል ብዙ ሴቶች እኮ አንተን ይፈልጉሃል፣ ጸባይ አለህ፣ እጅግ ስነ ምግባርም አለህ፣ አንዳንዶች አሜሪካ ሁሉ ወስደው ሊያኖሩክ ይፈልጋል፣ ያንተ ምላሽ ምንድነው እያሉ ብዙ ሴቶች ሲጠይቁት እንመለከታለን። ፋኑኤል እንግዲህ የተለያዩ ሀሳብ ምልከታዎችን በቲክቶኩ ያጋራል። እንደዚህ አይነት ጥያቄዎች ሲጠይቅ ይመልስ እንጂ ለአዲስ ህይወት አጠቃላይ እንግዲህ ራሱን ክፍት አድርጎ ይፋ ያደረገበት ነገር ምንም ቦታ ላይ የለም። አዲስ ህይወትንም አልጀመረም ማለት ነው። ፈጣሪ አምላኩ ቢፈቅድ ግን ወደ ሀገሩ ኢትዮጵያ መግባትን እንደሚያስብ አሁን የበጋው አውሮፓ ያለው የአየር ንብረትም ሲያልቅ ሀገሩ ኢትዮጵያም ደግሞ ሰፋ ያለ ጊዜ ወስዶ ቭሎጎችን በየቀኑ እየለቀቀ ለዩቲዩብ ተመልካች ወዳጆቹ እንደሚያጋራም ነው እዛው ላይ ገልጾ የተናገረው። እንግዲህ የፋኑኤል ቤተሰቦች በተለይ ደግሞ እናቱ እህቶቹ በተለያዩ የዩቲዩብ ቪዲዮ እንመለከታቸዋለን። በቅርብ ራሱ የገናን በዓል አስመልክቶ ቤተሰቦቼ ባለኝ ነገር መርቁኝ፣ እቺን ብር ላክላችሁ፣ በዓልን ሰብሰብ ብላችሁ ዋሉ፣ ከእናንተ ምርቃትን ጥሩ ነገር ነው የምፈልገው ብለው እናትየው ሁሉ በዛው ቪዲዮ ስንመለከታቸው ነበረ። ልጄ ባለህበት ከነ ልጆች ፈጣሪ አምላክ ይጠብቅህ እያሉ ለልጃቸው ጥሩ መልእክትን ጥሩ ምኞትን ሲመኙ ነበረ። ለቅርብ ዓመታት ያህል እንግዲህ ከልጃቸው ፋኒ ጋርም እንዳልተገናኙ ነው በዛው ቪዲዮ የሚያመላክተው። ፈጣሪ አምላክ ብሎ እንግዲህ ፋኑኤል በሰላም ወደ ሀገሩ ተመልሶ ሀገሩም ገብቶ ደግሞ ከቤተሰቦቹ ከናፈቁት እናት እህቶቹም ጋር ጥሩ ቤተሰባዊ ግንኙነትም እንዲያሳልፍ ነው የእውነት ከልብ የምመኝለት። አጠቃላይ እንግዲህ ዩቲዩበሯ ሄለን በተለይ ደግሞ የፋኒ ጠበቃ የሆነችው ሄለንና ፋኒ ከሰሞኑ ምንድን ነው ያጋጫቸው? ፎቶስ ምንድን ነው የሚለጠፈው ተብለው ስለተለቀቁ ጉዳዮች እንዲሁም ደግሞ በዛ የቲክቶክ ላይቭ ገብቶ ስለተጠየቁት ዋነኛ ጥያቄዎች ነው አጠር ባለመልኩ መረጃ መልእክቶቹን ላሰማችሁ ዛሬ ብቅ ያልኩት ማለት ነው። በስተመጨረሻ ታናሽ ወንድሜ ነው ፋኑኤል፣ እኛ በሶሻል ሚዲያ በሚለጠፍ ነገር አንጣላም ስትል ነው እንግዲህ ዩቲዩበሯ ሄለን ስለ ፋኑኤል የተናገረችው ማለት ነው። እንግዲህ በስተመጨረሻ ፋኑኤልም ሁሉን ነገር ትረጅኛለች ብዬ አስባለሁ፣ እንደማንጋጭም አምናለሁ ሲል ነው መልእክቱን ጠቅለል አድርጎ ያሰማው። እንግዲህ ጠቅለል ባሉ መረጃዎቻችን ለዛሬ ዘን የመጣ ነው ይህን ይመስል ነበር። በሌሎች ቪዲዮዎቻችን እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም።